ኑ ጸሎትን መልስ በየትኛው እምነት ተቋም ተከታይ ብትሆኑ እኚህን ሰው መጥላት ከቶ አይቻላችሁ አራለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ ፍቃዴስ አሁንም ተወዳጅ ባለሙያዎቹን ማጣቱን ቀጥሏል መረጃ ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ አዲስ ሆናት የፍቺ ሜካፕ እንዳለ ስንቶቻችሁ ታውቃላችሁ ባለፈው ባሏን ለመጀመሪያ ጊዜ የሰርጓ ቀን የምትተዋወቀው ያልኳችሁ ሙሽራ በነበረው አለመግባባት ፍቺ ላይ ጋዜጠኞች አልበረከትለት ያለው ኢቢኤስ ማስገባትና ማስወጣቱን ተያይዞታል የኢቢኤስ ቲቪ ጋዜጠኞች ለሁለት ተከፍለዋል ወገን መተናል አዳዲስና የተመረጡ ቪዲዮዎችን ለናንተ ይዤላችሁ መጥቻለሁ ሳምንቱን በስፋት ሲያነጋግሩ የነበሩ የተመረጡ ቪዲዮዎችን ለናንተ ሰብሰብ አድርጌ ይዤላችሁ መጥቻለሁ ለቻናሉ አዲስ ኮናችሁ ሰብስክራይብ ማድረግ እንዳይረሳ 50 ሺህ ልንገባ የተወሰኑ ሰብስክራይበሮች ነው የሚጎሉን ይሄንን ቪዲዮ ሰብስክራይብ ሳታረጉ እየተመለከታችሁ የምትገኙ የኔ ቤተሰቦች ካላችሁ ሰብስክራይብ ያደርጋችሁ መቀላቀል ትችላላችሁ ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ አሰራሬን እንዳሻሽል ስለሚጠቅመኝ የናንተ አስተያየት ያስፈልገኛልና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ መጀመሪያ እንግዲህ በወሬ ደረጃ ሲወራ የነበረው እንግዲህ ፍቺም ሲሄዱ ሴቶች ሜካፕ ተጠቅመው ነው የሚሄዱት የሚባለው ነገር በወሬ ደረጃ የነበረው በቪዲዮ አይቼው እጅግ በጣም ስላስገረመኝ ይሄንን ቪዲዮ በማየት እንጀምር የፍቺ ሜካፕ እንዳለ ስንቶቻችሁ ታውቃላችሁ ባለፈው ባሏን ለመጀመሪያ ጊዜ የሰርጓ ቀን የምትተዋወቀው ያልኳችሁ ሙሽራ በነበረው አለመግባባት ፍቺ ላይ ስለደረሰ የኦኒጋ ሜካፕን ለመሰራት መጣለች ሴቶች እንግዲህ ስታገቡ ብቻ ሳይሆን ስትፋቱ ፋፋ ማለት እንዳርሱላለው ለመለየቴን ያህል መኳኳል ምን ያስፈልግሻል ምን ያህል ደስተኛ ብትሆኚ ነው በኃይሎ ጋርና በሆይታ ለመለየቴ ሁሉ ሰጣገባ ውስጥ መግባት ማለት የፀጉሬን ነገር እንኳን ተውት እናንተ ማልታሳብዱኝ ነው ንዴቴ ነው እንደዚህ እንዳብቅዬ እንደዚህ ቆሞ የመጣሁት ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ የሚሉት ተረት ለአንዳንቺ አይነቱ ነው ቀድመሽ ከመለየትሽ በፊት እንደዚህ ብትዋዩ ይኖር እሱ መለየቱን እንኳን አይፈልግም ነበር እናቴ ባለ ሰርጌ ላይ ነው ለመጀመሪያ ጊዜ ያገኘሁት ያልሽው ለካ ሙሉ ትዳርሽ ኢንዶሚኖ ነብሽ ነው በ3 ደቂቃ ላፍላፍ አርገሽ ሜካፑ ምትሰሪው ለብቺው ፊትሽ እንዳይጠፋበት ነው ምንድነው ሽምግልና ላክብላችሁ እንደ ዱብ ያበዳሪ ጉሮሮ ላይ ተቆሙና ሽምግልናው ከተላከ በኋላ ጌት ሬዲ ዊዝ ሚ ለመለየት ሄጂ ያን ሁሉ ሰርግ የተደገሰና የተበላውሳ ዘለሽ ጓደኞችሽን አይተሽ ትዳር ውስጥ ገበያለሽ ዘሎ ይነርትሻል ዘለሽ ትሮጫለሽ በመዝለል ነው ጨዋታሽ የሚያልቀው ከዛስ ራን ወደ ፍቺ መጀመሪያ ነበረ ነገሮችን ማኔጅ አድርጎ አንተ ትብስ አንቺ ትብስ ተባበላችሁ መኖር ያለባችሁ ሴቶች እህቶቻችን በዚህ ጊዜ እናንተን እያዩ ነው ንጉል ልብለው ነው ልለው ቁጭ ያሉልን አሁን ተሳስተሻል ለሌላ ጊዜ የሰራሽው ስራ በሙላ ግም ነው ግን እንደ ሐሳብ ኢትዮጵያ ውስጥ ኮንቴክስት ክሉ እንደዚህ አይነት ነገር ስለማይሰራ ፈርስት ኦፍ ኦል you have to be fix ከባልሽ ጋር ቁጭ ብላችሁ አው ባል ደግሞ ኮስተር ሊልብሽ ይችላል ጃፕስ ሊልሽ ይችላል ፈራ ደንገጥ እናቶቻችን ስንት ነገር ስንት መከራ አይተው ነው ኋላ እየተከተሉ ነው ቤታቸውንና ትዳራቸውን ቀጥለጥ አድርገው ይኖሩ ይህ ኢትዮጵያዊ ባህላችን ስላልሆነ አንሶሬት ይያለው አልፈቅድም አው በቃ ያለኝን እንግሊዘኛ እዚህ ላይ ስለጨረስኩኝ እንግሊዘኛ ያላችሁ ወዳጆቼ አለው በሉኝ በውስጥ እንዳንቺ አይነቶቹ ናቸው ከባሎቻችሁ ጋር በምን ተለያያችሁ ሲባሉ በሊጎሬ ብለው የሚያወሩት ቀልድ ነው ሳቁ ለማንኛውም ይህ ቀልድሽን ብታቆሚ ነው ይሻልሽ በአንድ ሲኒ ቡና የሚፈታ ጉዳይ ስለሆነ ቁጭ ብላችሁ አውሩ ታሳብዱ ነው ባባሞት ሌላው ደግሞ አንድ እህታችን በጨዋ ደንብ ዶክተር አብይ በህይወት ያሉ አይመስለኝም ስትል የተናገረችው ንግግር ሳምንቱ መነጋገሪያ ነበር ቪዲዮን ተከታተሉን ነው እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያሉ አይመስለኝም ካሉ ጠይቁልኝ ፕሊዝ አላህ በሉን ለምን እንደዚህ እንደምን ልንጋራችሁ ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል ከዛ ግብር ሌላ ታሪክ እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ ያኔ ምንም አማርኛ ይዘብረቅረቅ ቢልባችሁ ራሱ ይወላችሁ ያስተካከላችሁ እየሰካካችሁ ስሙት 2017 ላይ የራሴ 2 ስራ ነበረኝ አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቻለሁ አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው ስለምን እንደማወራ በርግጠኝነት አብዛኞቻችሁ ይገባችኋል ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም ጣርጥሩ ሁነቴ ነው ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን ሞክራለሁ ሲል ጦርነት ስንል አትወጡም እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ
እኔ በግሌ እኔ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱ ምልህም አትፍረድብኝ ግን ሰማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆንንም ልጆች አሉን በምን እናሳድጋቸው እንዴ ጌታዬ ሆይ እኔ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቀራህ አስወጣኝ አሜን በሉ ዲያራ መኖር አለ መኖራቸው ይጣራልን እንዴ ወጣቱ እየሞተ ነው ማርያምን እየኖር አይደለም አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ እንደው የቤት ባለቤት እንሆናለን ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል የበረዴ መቼም ነው ማይመስለኝ መቼም እንዴ ጌታ ሆይ አረኡ ገራውን ሀብታም ሆናለሁ በያስብ የነበረው ሴትዮ ወረታች ወርጄ ገና ትንሽ ከፍስል እያፈረጠ ወረታች ወርደኛል ማርያም አረ በገብርኤል አረ ተው ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው አረ መንግስት እንዴ አረ ለወጣትህ ዘንተው ግድ የለህም ተው ደሞችን አወራሽ ብላችሁ ቀፍድዱኝ አሏችሁ እንግዲህ ደሞ እሷን አቀረብክ ብላችሁ ቀፍድዱኝ አሏችሁ ሌላ ደግሞ እንግዲህ የሶሻል ሚዲያው ህግ አስከባሪ የሆነው ሰመረ ባሪው ተናገረው ንግግር እጅግ በጣም አንጀት የሚያርስ ነበር እሱንም ቪዲዮ እስኪ ጋብዛችሁ ስትጸልዩ ፈጣሪን በጣም ቤግ የምታረጉ የምትለምኑ ሰዎች ግን ደናናችሁ ግን አይደረግም ጭራሽ ምንድነው የሚያስለምናችሁ ሶሳይቲው ካላስተማረን ነገሮች ውስጥ አንዱ ምንድነው ታውቃላችሁ ጸሎት ልመና ነው ተብሎ ነው የተነገረ ነገር ግን በዩቲዩብ ተስፋ ቆርጫለሁ ባንቺ ግን ብዙውን ኢንተርቪው አየሁት እኔ አንዳንዴ ይሄን ያህል መውረዳችን ይገርመኛል ይሄን ያህል መወያ መውላችን ይገርመኛል ይሄን የምናገረው ልጆቼንና ታናናሾቼን አተርፍ ብዬ ነው በነገራችን ላይ ሰው መስለሻቸው የምታወሪው ትክክል መስሏቸው እንዳንቺ ላስብ የሚሉ ልጆች ይኖራሉ ብዬ ስለሰጋው ብቻ ነው እንጂ ከባክግራውንድሽ ጀምሬ ሰምቻለሁኝ ኖርማሊ በእነዚህ አይነት የፋሚሊ ባክግራውንድ ላደገ ሰው you are good እንደውም ደህና ነሽ ግን ለኛ ደህና አይደለሽም ለራስሽ ነው ደህና ነሽ ምልሽ ሲጀመር እንደዚህ አይነት ዕውቀት አይደለም ዕውቀት ማለት ለኔ አንድ ተራ ባለጌ ጋጦ የመጨረሻ ስድ በቃ ምንም ቤተሰብ እንዲህ ብሎ ሳያት ያደገች ልጅ ነች እንደሷ አይነት ልጅ ቪዲዮ ላይት ላይ ስፖት ላይት ላይ አብቶ እንግዳችን ብሎ ውሃ እየጠጡ ማውራት ውርደት ነው ለባለቤቶቹ ውርደት ነው አንዳንዶቻችሁን አልጠበቅኩም እንደዚህ በዚህ ደረጃ ትላላችሁ ብዬ ማለት ነው ምንም የማያውቅ ሰው ኖርማሊ እንደዚህ አይነት ነገር የምታነሺው ፍልስፍና አይገናኝም ኢጎ ባህል አይደለም 20 ምናምን ዓመት ነው ብለሻል በ20 ምናምን ዓመትሽ ዳይፐር ውስጥ እጅሽን እየከተትሽና እየላስሽ መኖር ትችያለሽ ከፈልክሽ ልጅ እያለን ከሱ ጀምረን ማንነቱን ቤተሰቦቹን ባህሉን ስርዓቱን እምነቱን ኮትኩተን ነው ብናሳድገው ኢትዮጵያውያን ልጆቻችን በዛ ሼፕ እንዲሄዱ ስለምንፈልግ ሰዎችን ከእንስሳት የሚለያቸው ቤዚክ ነገር ማህበረሰባዊ አቋቋም ስላላቸውና ባህል ስላላቸው በጋራ የወል የሚያደርጓቸው ሩልስ ኤንድ ሬጉሌሽንስ እንደሚሉት የራሳቸው ነው የተጻፉ ያልተጻፉ መመሪያና ደንቦች ሲኖራቸው አለበለዛ ውሾች በጎች ፍየሎች ከብቶች ነው የምንሆነው ያንቺ ከውሾቹና ከበጎች ጎራ የሚመደብ አስተሳሰብ ነው ከነዚህ አይነት ከንቱ ልጆቻችንን የመጠበቅ ኃላፊነት አለብን ሚዲያ ላይ ቀርቦ አለማወቅን አለመረዳትን ሚስ አንደርስታንዲንግን እንደ ዕውቀት አውርቶ ሊያስጨበጭብ የሚሞክር ሰው እማያውቀውን ሐሳብ ከቁመትሽም ከድሜሽም በላይ የሆኑ ሐሳቦችን እያነሳሽ ምንም አታውቂም just አንድ ገና ምንም ጆርኒ ሁለት እርምጃ ያልተራመደች 10-15 የሚሆኑ ከተማ ውስጥ ባሉ ልጆች የሚሰጡ የሞቲቬሽን ኮርሶችን 5-5 ደቂቃ ገብታ የሰማች ከዛ ውጪ እኔ ያውቃለሁ ምትል የተበላሸች ከባክግራውንዷ ጀምሮ የተበላሸች ልጅ ነሽ ሰርቫይቭ እንደምታረጊ እመኝልሻለሁ እንድትመለሺ ወደ ፓዚሽ እንድትመለሺ ካንቺ ጋር አይዲያ ይዘው ሊሟገቱ ይሞክሩት ሶሊ አይዲያ ያሉም ሰው አልጠየቀሽም ግን አይዲያ ይዘው ሊሟገቱ የሚፈልጉ ሰዎች ቢኖሩ ራሱ እንዳይሞክሩ ተመክራለሁ ኖርማሊ አንዳንድ ጊዜ እንደዚህ ሊግ የሚባል ነገር አለ ስጋት ቀጠና ሲሆን ግን መቼም ያለ ሊጋችንን ቢሆን ወርደን ተውልን እንላለን ምክንያቱም ልክ የምትመስያቸው ሰዎች ስላሉ ማለት ነው ምን ጋር እንደደረስን ግን በጣም አዝናለሁ ምን ሰማቸው ሰዎቻችን ምን አይነት እንደሆኑ በጣም አዝናለሁ ትልልቅ ሰዎች ኮሜንት ሲሰጡ አዝናለሁ በጣም ሐሳብሽ ገብቶኛል የኢትዮጵያ ማህበረሰብ እኮ ስላልሰለጠነ ነው መሰልጠን ማለት አግድም መውጣት ማለት አይደለም መሰልጠን ራስን መምሰል ትልቅ ሰው ማክበር ፕራይቬት ጉዳይን ፕራይቬት ማድረግ ነውር ማወቅ ከሁሉም በላይ ነውር ማወቅ ምን ትላለች እንዳው
ሌላ ደግሞ ኦርቶዶክስ ወንድሞቻችን ሙስሊም ወንድሞቻችን ሁሉም ኢትዮጵያውያን በአንድ ድምጽ ተስማምቶ የሚወዳቸው ሐጂ ሙፍቲ በጠና መታመማቸውን ሰምተናል። ይሄንን ቪዲዮ እስከተነመ ኑ ጸሎትን መልስ። በየትኛውም እምነት ተቋም ተከታይ ብትሆኑ እኚህን ሰው መጥላት ከቶ አይቻላችሁ። ምክንያቱ ደግሞ እርሳቸው ሰውነትን በሰውኛ ከፍ ያደረጉ እምነት፣ ዘር፣ ሃይማኖት ሁሉም ነገር አስበልጠው ሰውኛ ይቀድማል ያሉ ድንቅ አባት ናቸው። ታዲያ ያኔ በጭንቁ በኮሮና ጊዜ ኦርቶዶክሳውያን ረጅም ጸሎት አድርገዋልና አንድ አምላክ ይሰማናል፣ ይበቃናል፣ የወንድሞቻችን ጸሎት በቂ ነው፣ ለሀገርም ይተርፋል ብለው የእምነት ልዩነት ሳይኖርባቸው የኦርቶዶክስን ጸሎት እንደራሳቸው ጸሎት አድርገው ተቀብለውም ነበር። የትኛውም አጋጣሚ ለእርሶ ኢትዮጵያዊነት ምንድነው ብትሏቸው እንደዛሬው ሳይሆን ኢትዮጵያዊነት እንደ ቀደምቱ እንደ ቢላል አበሻ ሀገር እንደዛሽ ፍትሃዊ ምድር የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ዘሮች ለተቀበሏት ያቺ ነች ኢትዮጵያ ይሏቸዋል። ያኔ እምነትን መቀበል ሳይሆን ሰውን መቀበል ይቀድም ነበር የእርሳቸው ንግግር ነው። አዳኝና አባት በእኩልነት እንወዳቸዋለን፣ በእኩልነት እንደ ኢትዮጵያዊነት አርማ ማርገን እንቀበላቸዋለን። እርሳቸው ከስክሪን ሲጠፉ ሁሌም የሆነ ነገር እንደጎደለን ይሰማናል። እኛ አባት ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ይሰኛሉ። ታዲያ አምናይኛን ጸሎት ተቀብለው እንደራሳቸው ከቆጠሩ ዘንድሮ ደግሞ በጠና ታሟልና ጸሎታቸውን እንመልስ። እኛ አሁን ጸሎት የማድረጊያ ጊዜያችን ደርሷልና ለእርሳቸው ጤንነት ጸሎት ምናረግበት ጊዜ ነው። ሙስሊሞቹ እርግጥ ነው አፍያቸውን ይመልስ ሊሉ ይችላሉ። ነገር ግን በሌላ እምነት ውስጥ ያለን ደግሞ እንደ አባት እንወዳቸዋለን፣ እንደ ሀገር እናያቸዋለን፣ እንደ ሰውኛ ከፍ እናደርጋቸዋልና ለተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ሁሌም ጸሎት ማድረጋችሁ እንዳረሱ ወደ መልካም ጤንነታቸው ተመልሰው የኢትዮጵያዊነት አርማ እንደደመቁት በሰውነት ከፍ እንዳሉት ሁሉ የቤተሰብ አባል አንዱ አባታችን መካሪያችን እንዲሁም በፍቅር እንደምንወዳቸው ለማሳየት ጸሎታችሁን ማድረጋችሁ እንዳረሱ ጤናዎትን ይመልስልዎት ይበሏቸው። እንግዲህ በስፋት ብዙ ሰዎች እየተነጋገሩበት የሚገኘው የኢቢኤስ ቲቪ ጉዳይ ነው። ኢቢኤስ ቲቪ እና የኢቢኤስ ቲቪ ክሩ ሙሉ ተረብሿል። ይሄ የሚሆነበት ምክንያት ምንድነው የሚለው እንግዲህ በስፋት እንመለከታለን። ኢቢኤስ በቅርቡ የለቀቀችው ምህረት ዮሴፍ ሙያና ከስራ ይበልጥ ካለቃ ጋር መሞዳሞድ ይበዛል ካለችም በኋላ ብዙ ሰዎች ስለ ኢቢኤስ የተለያዩ ጥያቄዎችን ያነሱ ነበር። ኢቢኤስ ቲቪም እንግዲህ እሷ በተናገረችው ንግግር ምንም አይነት መልስ እንዳልሰጠ ይታወቃል። እሱን አስመልክቶም ደግሞ የተለያዩ አዳዲስ ቪዲዮዎች ወጥቷል። እነሱን ቪዲዮዎች እንመለከታለን። ኢቢኤስ አሁንም ተወዳጅ ባለሙያዎቹን ማጣቱን ቀጥሏል። መረጃ ጣቢያዎች ተወዳጅ የሆኑ ጋዜጠኞች ወደ ኢቢኤስ ከገቡ በኋላ ብዙም ሳይቆዩ እየወጡ እየተመለከተ ነው። ከነዚህም ውስጥ ምህረት ዮሴፍ ተጠቀሳለች። እንግዲህ በፋና ቴሌቪዥን ለ7 ዓመታት ካገለገለች በኋላ በእንባና በለቅሶ ከዛ ቤት ወጥቼ ኢቢኤስ ከገባው በኋላ ግን ያጋጠመኝ ነገር ልክ አይደለም፣ ከሙያና ከስራ ይልቅ ከባለቤት ጋር መሞዳሞድ ላይ ያተኩራል ስትል ኢቢኤስ ቤት የነበራትን ቆይታ ጥሩ እንዳልነበረ አሳውቃለች። ሙያተኞችን ለማቆየት ምን መደረግ አለበት? ኮሜንት ላይ ጻፋችሁ ጻፉልኝ። ጋዜጠኞች አልበረከትለት ያለው ኢቢኤስ ማስገባትና ማስወጣቱን ተያይዞታል። የኢቢኤስ ቲቪ ጋዜጠኞች ለሁለት ተከፍለዋል። አንዳንዶቹ አንፈልግም በቃም ብለው ቻናሉን ለቀው ሲወጡ፣ ሌሎች ደግሞ ዱባይ ገብተው እየተዝናኑ ነው። በየጊዜው ርዕስ መሆን የማያቆመው ኢቢኤስ ሰራተኞቹ በየጊዜው ይበተኑበታል። ምንም እንኳን ይሄ ጣቢያው ከቁብ የማይቆጥረው ቢሆንም ሰራተኞቹ ግን ወጣ ገባ ማለቱን ተያይዘውታል። በጭብጨባ ታጅበው ይገባሉ፣ ግልጽ ባልሆነ ምክንያት ይወጣሉ። ጣቢያውም ታዲያ ይሄ ግድ የሰጠው አይመስልም። የሚወጡትን ምንም ሳይመስለው ያስወጣ፣ ሌሎቹን የሚገቡትን ይቀበላል። ለመሆኑ ሳይወጡ ጣቢያው ላይ የቀሩት ጋዜጠኞች ተሰብስበው ዱባይ ያሉበት ምክንያት ምንድነው? ባለፈው ሳምንት ከጣቢያው መልቀቋን ከነ ምክንያቷ የተናገረችው ጋዜጠኛ ምህረት ዮሴፍ ካለቃ ጋር መሞዳሞድ ስትል የጠራችው የጣቢያው ሁኔታስ ምንድነው? ይሄ ትልቅ ጣቢያ የተጠናወተው የማስገባትና የማስወጣት አባዜና ለሚወጡት ሳይጨነቅ የሚፈልገውን እንደ ልቡ እንዲገቡ የሚያደርግለትን የረብጣ ገንዘብ ዩኬቤ ሰራተኞች ሳንወጣ ደግሞ ሉላ ገዙ እንደዚህ ፍንዳታ ነበረች ወይ ሲል አንድ ቪዲዮ ተለቆ ብዙዎች እየተነጋገሩበት ነበር። የሉላ ትንሽ ቆየት ያለ ቪዲዮ ነው። እጅግ በጣም ስላዝናናኝ ይዤላችሁ መጥቻለሁ። ይሄንን ቪዲዮ አይተን እንመለስ። ሴቲቱ ሴቷ ሴቷ ቆንጂቷ ሴቲቱ ሴቷ ሴቷ ቆንጂቷ ሴቲቱ ሴቷ ሴቷ ቆንጂቷ ሴቲቱ ሴቷ ሴቷ ቆንጂቷ
ሰንታ ወጣች ሰንታ ማማሯ ሳያንሳት አጌጣ ሰንታ ወጣች ሰንታ ውበቷ ሳያንሳት አጌጣ ሰንታ ወጣች ሰንታ ማማሯ ሳያንሳት አጌጣ ሰንታ ወጣች ሰንታ ውበቷ ሳያንሳት አጌጣ ተሰድባ በካባ በጥለቱ ሸማ ተውባ ምርምር ያለች ቆንጆ ዘር መተካ መለኪያ የላት ወደር ፍሻዊ ቆንጆ ናታ ንግሷ ውበት መለኪያ ሚዛን ሴቷ ማሞገሷ ሺ ገዳይ በጥርሷ ሁሉ ማረፊያ ናሷ እንዲ ወዲ ወዲያ እንዲ ወዲ ሽርብት ነሽነካ ሽርብት አንዳች ኃይል ማላውቀው የኔ ማልከላከለው አያ አንዳች ኃይል ማላውቀው የኔ ማልከላከለው አያ ሳቤን ልቤንም አካሌን ሁሉንም ተቆጣጥሮታል ለአንቺ ጋር ውስጡ ይጥለኛል እነይኖችሽ የሚመስሉኛል ለዚህ ሁሉ ምክንያት ጻዳ ናቸው ኮኮ የሚያበሩ ብርሃን ናቸው ለምሽት ሳቸው ከፍ ይላል መንፈሴ ታረቃለው ከራሴ ለስብራቃቸው ያጫውትኛል ሰላምና ረፍት ይሰጡኛል ያንደበትሽ ይሆን እንዴ አሳስሮ ያስፈርም ቃላቶችሽ በጎ ናቸው ሁሌም የሚያመራምሩ በሀሳብ አብረን ስንት ነግደናል እኔና አንቺ ምን ይቀረናል ስሜቴንም ቀድመሽ ትረጃለሽ ምትፈልገውን ታውቂያለሽ አንዳች ኃይል ማላውቀው የኔ ማልከላከለው አያ አንዳች ኃይል ማላውቀው የኔ ማልከላከለው አያ ሀሳቤን ልቤንም አካሌን ሁሉንም ተቆጣጥሮታል ለአንቺ ጋር ውስጡ ይጥለኛል ኃይል ማላውቀው ለአንቺ ጋር ውስጡ ይጥለኛል ያጠረንሽ ይሆን እንዴ መንፈሴንም ሁሉን የገዛው ጣት ማታ ፈታ የነሳ ሌላ ደግሞ እንግዲህ የሚያስጠላ ኮሜንትና የሰው ልጅ ሊሰብር የሚሽር ኮሜንት ለምትጽፉ ሰዎች ትምህርት ይሆናል በያሰብኩት ማርታ ጎይቶም በኮሜንቶች ምክንያት ልቤ ተሰብሮ ሙሉ ለሙሉ ከሚዲያ እንደጠፋሁኝ ያሉ ስትል ዝምቷን ሰብራ መታለች እሱም ቪዲዮ ተከታተል እንመለስ ያስጨነቀኝና ውስጤን የሰበረው ነገር ምንድነው እማይሆን ኮሜንት መጥፎ ኮሜንት የሚጽፉ ሰው አስተያየት ሊሰጠን ነው ይወጣሉ እውነት ነው ጸጥ ሊሉኝ አይችሉም አንድ ብለው የሚያቆኝ ሰው ሁለት ሶስት ሆነሽ ሲያገኙሽ ኦፍ ኮርስ አስተያየት መሰጠቱ አይቀርም ግን እሱን ተቀብያለሁ ግን ከዛው ውጪ የሚጽፉት ሰዎች በቃ ሰበሩኝ በጣም ነው ያዘንኩት የነበረው ግን እግዚአብሔር ይስጣቸው በቃ እንደነሱ ያበረታኝ ሰው የለም እውነት መጥፎ ኮሜንት በጣም ነው የሚያበረታኝ ባይደውይ በተለይ አሁን በጣም ነው የሚያበረታኝ ግን የዛ ሰሞን ጠፋው ምንም አይነት ሶሻል ሚዲያ አልጠቀምም አጠፋው ስልኬን አጠፋው ከዛ በኋላ በቃ ከቤተሰቦቼ ጋር አክስቶች አሉ በጣም ነው ሰፖርት በጣም ነው የሚወዱኝ በጣም ነው ሰፖርት የሚያደርጉኝ እናት ያለች መዳኒ ነው የሚያስደስታቸው እንጂ ከተመልካችም ወይ ከወዳጆችሽም በጣም ያወዱሽና በጣም ደግሞ የሚንሰፈስፉልሽ እኮ አሉ እኛው የምናወራት በጣም የጥቂት ሰው ኮሜንት ነው የማልጠብቃቸው ማለት ይሄ ነው ልልሽ አልችልም የሚጻፍልኝ ቴክስት በቃ በስመ አብ ይውላስ ይወደኛል ይውላ እስካስብ ድረስ በጣም ነው ደስ የሚል ይሄ እነዛን መተታሽናቶች እንታያቸው ከነዛ ውጪ ግን በጣም የሚወዱኝ በጣም እኔ እንጃ ቃላት የለኝም መኖር ብቻ የሚያስደስታቸው እኔ ብቻ ማርታ መሆኔ ብቻ የሚያስደስታቸው ሰዎች እነዛን ሰዎች አየሁበትና ከአመት ከ6 ወር አካባቢ ባይደው ጠፍቻለሁ እኮ የለውም ነበር ረጅም ጊዜ ነው እንደዛ ያን ጊዜ በምን እንደማስበው ታውቂያለሽ እግዚአብሔር እንደመከረኝ ነው ማስበው ይሄ ሁሉም ሰው አይወደድም ማንንም ሰው ሁላችንም እንዲወደድ አንጠብቅም ሁሉም ሰው ወደደ ሰው እንደውም የሆነ ነገር ይኖራል ብዬ ነው ማስበው ሌላው ደግሞ እንግዲህ የሆነ ሰሞን ላይ እጅግ በጣም መነጋገር የነበሩት ሀብታሙና ሩሃማ ፍቅራቸው ሊመለስ ችሏል ኩላሊቱን ወስዳ
ተለየችው እያሉ ብዙ የተለያዩ ሐሳባቶች ሲለዋወጡም ነበር። ሰይፉን ኢቢኤስ ላይም ጭምር ቀርበው እንዲታረቁ ተደርጎ ነበር። ሆኖም ግን ሀብታሙ ፍጹም አልፈልግም ብሎ እንደነበረ ሁላችሁም የምታውቁት ጉዳይ ነው። በአዲስ ነገር መጥቷል። ሰፋ ባለ ቪዲዮ መጣላችኋለሁ። ቅንጭብጭቧን እቺኛዋን ቪዲዮ እንመልከትና ቀጣይ ሰፋ አድርጌ የነሱን ቪዲዮ ይዤላችሁ የመመጣም ነው የሚሆነው ማለት ነው። እቺን ቪዲዮ ተከታተልን እንመለስ። አይደለም አካሌን ከዚህ በኋላ ህይወቴንም ለሰጣት ሳልሰስት ለሰጣት ከሷ ጋር ደስተኛ ሆኜ ለመኖር ዝግጁ ነኝ፣ ፍቃደኛም ነኝ። ግን እቺን ቀን በጣም ስጠብቃት ስጸልይ መጀመሪያ እግዚአብሔር እንዲያደርገውን ሰው አይለየውም ነው። ከዚህ በፊትም ኦፕን ነበርኩኝ። እሱ ይችላል ግን ከሚካኤል ቃል ገብቷል። ለዛሬ ቀን ይዘናል። ከዛ በፊት ከጥላችን በፊት እንደነበር ነው ሰላም ፍቅር ሆነን ከዛ በላይ ስለዚህ አሁን እርቅ ተፈጸመ ሲባል ያ አንተ ያኔ ተናገርከው ተበደልኩ ያልከው ነገር አልተፈጸመም ነው ወይስ ተፈጽሞ እሱን በይቅርታ አስተካከላችሁት ነው የሚባለው? አዎ በቅርብ ቀን እንግዲህ ሙሉ ቪዲዮ ሲለቀቅ ሰፋ አድርገንኛም ደግሞ እዚህ ይዘን መተን ሐሳብ አስተያየት እንለዋወጥበታለን። ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበር። እንደወደዳችኋቸውም አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን እንደማይመክራችሁን ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ። ቀጣይ በተመረጡና አዳዲስ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።